ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ዓለም ከኮቪድ-19 ወረርሽኝ ገና ስታገግም በህንድ ደቡባዊ ግዛት የተቀሰቀሰው ገዳይ የኒፓህ ቫይረስ ስርጭት በመላ እስያ አህጉራት ከፍተኛ ድንጋጤን ፈጥሯል። የጤና ባለሙያዎች ቫይረሱን የመስፋፋት አቅሙን ካሳደገ እንደ ኮቪድ-19 ዓለም አቀፍ ቀውስ ሊያስከትል ይችላል ሲሉ እያስጠነቀቁ ይገኛሉ። ከፍተኛ የሞት መጠን የኒፓህ ቫይረስ ሰለባ ከሆኑት ሰዎች መካከል ከ40 እስከ 75% የሚሆኑ ለህልፈት ይዳረጋሉ። ይህ ከኮቪድ-19 ጋር ሲነጻጸር እጅግ በጣም ገዳይ ያደርገዋል። የመተላለፊያ መንገዶች ቫይረሱ ከእንስሳት ወደ ሰው የሚተላለፍ ሲሆን በተበከለ ምግብ ወይም በሰው ንክኪ ሊሰራጭ ይችላል። ምልክቶቹ ከትኩሳትና ራስ ምታት ጀምሮ እስከ ከባድ የመተንፈሻ አካላት ችግርና የአንጎል እብጠት ሊያስከትል ይችላል። በህንድ ኬላራ ግዛት የቫይረሱን ስርጭት ለመግታት ትምህርት ቤቶችና ቢሮዎች ተዘግተዋል። አንዳንድ መንደሮችም ሙሉ በሙሉ እንዲገለሉ ተደርጓል። ጎረቤት ሀገራትም ወደ ህንድ የሚደረጉ ጉዞዎችን በመገደብ በአየር ማረፊያዎች ላይ ጥብቅ ፍተሻ ማድረግ ጀምረዋል። የኒፓህ ቫይረስ እስካሁን የተገኘ ክትባትም ሆነ የተለየ መድኃኒት የለም። በመሆኑም ብቸኛው የመከላከያ መንገድ ጥንቃቄ ማድረግ፣ ንጽህና መጠበቅና ከታመሙ ሰዎች ጋር ንክኪን መቀነስ መሆኑን የዓለም ጤና ድርጅት ያሳስባል። በአሜሪካ ሚኒሶታ ግዛት በሚኒያፖሊስ ከተማ የፌዴራል ወኪሎች ሁለተኛ ግድያ ከተፈጸመ በኋላ ዋይት ሀውስ ምርመራ እንዲከፍት ጫና እየተደረገበት ነው። ይህን ጥሪ ያቀረቡት ዲሞክራቶች ብቻ ሳይሆኑ የተወሰኑት ሪፐብሊካኖችም ህይወት በጠፋበት ተኩስ ላይ ምርመራ እንዲደረግ እየቀረበ ያለውን ጥሪ ተቀላቅለዋል። የአላስካ ተወካይ የሆኑት የሪፐብሊካኑ ሴናተር ሊሳ ሙርኮውስኪ የተሟላና ገለልተኛ የሆነ ምርመራ ያስፈልጋል ብለዋል። ሴናተሯ ምርመራው እምነትን እንደሚገነባ አክለዋል። የአይሲ ወኪሎች ስራቸውን በሚሰሩበት ወቅት የሚፈልጉትን ማድረግ መብት የላቸውም ብለዋል ሴናተሯ። የሰሜን ካሮላይና የሪፐብሊካን ሴናተር በተመሳሳይ ገለልተኛ ምርመራ እንዲደረግ ከጠየቁበት መካከል ይገኙበታል። የኒብራስካ ሴናተር ፔሪ ሪኬትስ በበኩላቸው ግድያውን ሰቅጣጭ ሲሉ ግልጽነት የተሞላበት ምርመራ እንዲደረግም ጠይቀዋል። ካለፈው ሳምንት ማብቂያ ጀምሮ በአብዛኛው የአሜሪካ ግዛቶች ውስጥ በተከሰተው ከባድ ቅዝቃዜና የበረዶ ወጀብ የተነሳ እስካሁን ድረስ ቢያንስ 21 ሰዎች መሞታቸው ተዘገበ። የተለያዩ ግዛቶች ባለስልጣናት እንዳስታወቁት በተከሰተው ከባድ የክረምት ቅዝቃዜ ጋር በተያያዘ በበርካታ ግዛቶች ውስጥ እስከ ሰኞ ሌሊት ድረስ የ21 ሰዎች ህይወት ያለፈ ሲሆን ቁጥሩ ሊጨምር እንደሚችልም ተሰግቷል። ከባዱ የበረዶ ወጀብ ባለፉት ቀናት ከነበረባቸው አካባቢዎች እየተስፋፋ በርካታ ግዛቶችን እያካተተ ነው። ለዚህም ሳቢያ ከ200 ሚሊዮን በላይ አሜሪካውያን በከባዱ የአየር ሁኔታ ስጋት ውስጥ ናቸው። እየጣለ ባለው በረዶ ምክንያት በጎዳናዎች፣ በአየር ማረፊያዎችና በሌሎች መሰረተ ልማቶች ላይ ከፍተኛ ክምር በመፍጠሩ እንቅስቃሴ ውስጥ ከመስተጓጎላቸው ባሻገር የኤሌክትሪክ አቅርቦት በርካታ ቦታዎች ላይ ተቋርጧል። ባለፉት ቀናት በሺዎች የሚቆጠሩ የሀገር ውስጥና ዓለም አቀፍ የአውሮፕላን በረራዎች የተሰረዙ ሲሆን በቀጣይ ቀናትም የሚኖሩ በረራዎችን የመሰረዝ ወይም የመዘግየት ዕጣ ይገጥማቸዋል ተብሏል። በበርካታ ግዛቶች ሰዎች ከቤታቸው መውጣት ስለማይችሉ ትምህርት ቤቶችና ሌሎች ተቋማት ተዘግተዋል። ግዛቶች አስቸኳይ የአደጋ ጊዜ ቡድኖችን በማሰማራት ወሳኝ መሰረተ ልማቶችን ከበረዶ ክምሮች ለማጽዳት እየሞከሩ ቢሆንም የአየር ሁኔታው መቀጠሉን ያሰቡትን ያህል ስኬታማ አልሆኑም። ከአሜሪካ ጋር ያላቸውን ግንኙነት የተወሳሰበ የአውሮፓ ህብረትና ህንድ ታሪካዊ የሚባል የንግድ ስምምነት መፈራረማቸውን ይፋ አድርገዋል። የስምምነቱ ጅነት የሆነውን ስምምነት ላይ ደርሰናል ሲሉ የአውሮፓ ህብረት ኮሚሽን ፕሬዚዳንት በኤክስ ገጻቸው ጽፈዋል። ፕሬዚዳንቷ ወደ ደህሊ ተጉዘው ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር የተገናኙ ሲሆን ሞዲ ስምምነቱ ታሪካዊ ብለውታል። 27 አባል ሀገራት ባሉበት የአውሮፓ ህብረትና በህንድ መካከል በተፈረመው ስምምነት መሰረት ምርቶች በነፃ ይጓጓዛሉ። ከ2 ሚሊዮን በላይ ህዝብ ያላቸው ህብረቱና ህንድ በጋራ ከዓለም ንግድ 25% ድርሻ ይይዛሉ። ስምምነቱ ታሪፍን በከፍተኛ ደረጃ እንደሚቀንስና ለሁለቱም የተሻለ ገበያ እንዲፈጠር ታምኖበታል። የአውሮፓ ህብረት እንዳለው ስምምነቱ በኬሚካል በማሽኖችና የኤሌክትሪክ እቃዎች ላይ የተጣለውን ታሪፍ ዝቅ ለማድረግ ይጠቅማል። ወደ ህንድ የሚሄዱ ምርቶችን ዋጋው ዝቅ እንደሚያደርገውም ይታመናል። የአውሮፓ ህብረትና ህንድ ከዩናይትድ ስቴትስ የምጣኔ ሀብት እንዲሁም ጂኦፖለቲካል ጫና እየደረሰባቸው ነው። ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት ህንድ ላይ 50% ታሪፍ መጣላቸው ይታወሳል። ባለፈው ሳምንት ደግሞ አሜሪካ ግሪንላንድን ለመቆጣጠር ያመጣችውን ሀሳብ የተቃወሙ የአውሮፓ ሀገራት ላይ ታሪፍ ለመጣል ዝተው እንደነበረም ይታወሳል። ባለፉት ሳምንታት ፕሬዚዳንት ዶናልድ ትራምፕ ሲዝቱ እንደነበረ አሜሪካ በኢራን ላይ ጥቃት ከፈጸመች ኢራንን እንደሚደግፉ ሄዝቦላህና በኢራቅ የሚገኙ ታጣቂ ቡድኖች አስታወቁ። በአሜሪካና በኢራን መካከል ያለው ውጥረት ደግሞ እየበረታ ባለበት በአሁኑ ጊዜ የአሜሪካ የጦር መርከቦች ወደ ቀጠናው መድረሳቸው ተዘግቧል። ይህን ተከትሎ አሜሪካ በኢራን ላይ ጥቃት ልትሰነዝር ትችላለች የሚል ስጋት የተፈጠረ ሲሆን የሊባኖሱ ሄዝቦላህን ጨምሮ በመካከለኛው ምስራቅ ያሉ በኢራን የሚደገፉ ቡድኖች ጥቃት ከተፈጸመባቸው ከኢራን ጎን እንደሚቆሙ እየገለጹ ነው።
የሂዝቦላህ ዋና ጸሐፊ ናኢም ቃሲም በኢራን ላይ የሚፈጸም ጥቃት በእነሱ ላይ እንደተፈጸመ የሚቆጠር ሲሆን የአዲስ ጦርነት ነበልባል አጠቃላይ ቀጠናውን የሚለበልብ ይሆናል ሲሉ አስጠንቅቀዋል። የቡድኑ መሪ በተጨማሪ በኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላህ አሊ ኻሜኒ ላይ የመግደል ሙከራ በመካከለኛው ምስራቅ ላይ በዓለም መረጋጋት ላይ የሚፈጸም የሽብር ጥቃት ይሆናል ብለዋል። ይህ በእንዲህ እንዳለ በኢራን የሚደገፉ ኢራቅ ውስጥ የሚገኙ ታጣቂ ቡድኖች በተመሳሳይ በኢራን ላይ ከአሜሪካና ከእስራኤል ጥቃት የሚፈጸም ከሆነ ከኢራን ጎን ለመሰለፍ ዝግጁ መሆናቸውን ገልጸዋል። የሊባኖሱ ሂዝቦላህ በቅርቡ ከእስራኤል ጋር ገጥሞ በነበረው ጦርነት መሪዎቹን ጨምሮ በርካታ አባላቱን ተገድለውበት ክፉኛ ተዳክሟል። አሁንም ድረስ እስራኤል ወደ ሊባኖስ ዘልቃ ቡድኑ ላይ ጥቃት ትፈጽማለች። ኢራን የፍልስጤም ሐማስ እና የየመኑ ሁቲን ጨምሮ በመካከለኛው ምስራቅ ውስጥ ጸረ አሜሪካና እስራኤል የሆኑ ታጣቂ ቡድኖችን በመደገፍ ትታወቃለች። የኢትዮጵያ አየር መንገድ በማርበርግ ምክንያት ያቋረጠውን በረራ ሊጀምር ነው። በደቡብ ኢትዮጵያ ክልል ጂንካ ውስጥ ተከስቶ የነበረውን የማርበርግ ቫይረስ ሙሉ በሙሉ በቁጥጥር ስር መዋሉን ተከትሎ የኢትዮጵያ አየር መንገድ አቋርጦት የነበረውን በረራ እንደሚጀምር አስታወቀ። በህዳር ወር መጀመሪያ ላይ በተከሰተው ወረርሽኝ በጂንካ ሆስፒታል 6 ሰዎች መሞታቸውን ተከትሎ ነው በሽታው ማርበርግ መሆኑን መንግስት ያስታወቀው። በዚህም ሳቢያ የኢትዮጵያ አየር መንገድ ወደ ጂንካ ያደርግ የነበረውን በረራ አቋርጦ የቆየ ሲሆን በአካባቢው በህዝብ ትራንስፖርት ላይ ሳይቀር እገዳ ተጥሎ ነበር። ከ3 ወራት በፊት ለመጀመሪያ ጊዜ በደቡብ ኢትዮጵያ ክልል ጂንካ ዞን የተከሰተውን የማርበርግ ቫይረስ አሁን በቁጥጥር ስር መዋሉን የጤና ሚኒስቴር ጥር 18 ቀን 2018 ዓ.ም አስታውቋል። ይህን ተከትሎ አየር መንገዱ ለክልሉና ለዞኑ ተቋማት በጻፈው ደብዳቤ ከአዲስ አበባ ጂንካና ከጂንካ አዲስ አበባ አቋርጦት የነበረውን በረራ አርብ ጥር 22 ቀን 2018 ዓ.ም እንደሚጀምር ከአየር መንገዱ የተጻፈው ደብዳቤ አያይዞ የዞኑ ኮሚኒኬሽን በማህበራዊ ሚዲያ ገጹ ላይ አሳውቋል። የጤና ሚኒስትሯ ዶክተር መቅደስ ዳባ እንደተናገሩት ቫይረሱ ከኢትዮጵያ ጨርሶ እንደተወገደ ይፋ የተደረገ በዓለም የጤና ድርጅት አሰራር መሰረት ላለፉት 42 ተከታታይ ቀናት ምንም አዲስ ታካሚ ባለመመዝገቡ ነው። ማርበርግ ቫይረስ በኢትዮጵያ ውስጥ መከሰቱን ከታወቀ በኋላ በነበሩት ወራት 14 ሰዎች በበሽታው እንደተያዙ በላቦራቶሪ ምርመራ ተረጋግጧል። ከመካከላቸውም የ9ኙን ህይወት ሲያልፍ 5 ሰዎች ከበሽታው አገግመዋል። ፈረንሳይ ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ ገዳን አጸደቀች። የፈረንሳይ ብሔራዊ ምክር ቤት ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ አጠቃቀምን የሚከለክል ረቂቅ ህግ በድምጽ ብልጫ ማጽደቁን የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን አስታወቁ። ፕሬዝዳንት ኢማኑኤል ማክሮን እንደገለጹት ይህ እርምጃ በሳይንሳዊ ጥናትና በህዝብ ፍላጎት ላይ የተመሰረተ ሲሆን እንደ ስናፕቻት፣ ኢንስታግራም እና ቲክቶክ ያሉ ማህበራዊ ትስስር ገጾችን መጠቀም ይከለክላል። ውሳኔው የተላለፈው ማህበራዊ ሚዲያ በህጻናት አእምሮ ጤና ላይ እያደረሰ ያለውን ጉዳት አሳሳቢ ደረጃ ላይ በመድረሱ መሆኑን ፕሬዝዳንቱ አብራርተዋል። ፈረንሳይ ከዚህ ቀደም መሰል የእድሜ ገደብ ለመጣል ሞክራ በአውሮፓ ህብረት ደንቦች ምክንያት ሳይሳካላት መቆየት የሚታወስ ሲሆን አሁን የጸደቀው ህግ ከአውስትራሊያ ህግ ጋር ይመሳሰላል። ይህ አዲስ ህግ የህፃናትን ደህንነት ለመጠበቅና በማህበራዊ ሚዲያ ሱሰኝነት የሚመጡ የጤና ችግሮችን ለመቀነስ ከፍተኛ አስተዋጽኦ እንደሚኖረውም ኢማኑኤል ማክሮን አመልክተዋል። ግብጽ በልጆች ማህበራዊ ሚዲያ አጠቃቀም ላይ ገደብ ልትጥል ነው። የግብጽ ፓርላማ ህጻናትና ታዳጊዎች ከማህበራዊ ሚዲያ አሉታዊ ተጽዕኖ ለመጠበቅ የሚያስችል አዲስ የህግ ረቂቅ እያዘጋጀ መሆኑ አስታውቋል። ህጉ በዋነኝነት ትኩረት የሚያደርገው ህጻናት ለሳይበር ጥቃት፣ ተገቢ ያልሆኑ ይዘቶችና ለተለያዩ ስነ ልቦናዊ አደጋዎች እንዳይጋለጡ መከላከል ላይ ነው። ግብጽ ይህንን ውሳኔ ያሳለፈችው እንደ አውስትራሊያ ያሉ ሀገራት ተመሳሳይ ገደቦችን ተግባራዊ ማድረጋቸውን ተሞክሮ በመውሰድ ሲሆን በሀገሪቱ ከሚገኙ ታዳጊዎች መካከል ግማሽ ያህሉ የማህበራዊ ሚዲያ ተጠቃሚ መሆናቸውን ጉዳዩ አሳሳቢ እንዳደረገውም ተገልጿል። ኬንያ በ10 ዓመት ውስጥ ከማንም አልበደርም ስትል ወሰነች። የኬንያ ፕሬዝዳንት ዊሊያም ሩቶ በሀገራቸው በሚቀጥሉት 10 ዓመታት ውስጥ ከቻይናም ሆነ ከማንኛውም ሀገር የውጭ ብድር መውሰድ እንደምታቆም በይፋ አስታወቁ። ፕሬዝዳንቱ የኬንያ የወደፊት ዕጣ ፈንታ በኢኮኖሚ ነጻነትና በዘላቂ እድገት ላይ ለመገንባት አቅደዋል። እንደ ፕሬዝዳንቱ ገለጻ የሀገሪቱ ውስጥ ቁጠባ ከውጭ ከመበደር ይልቅ የሀገር ውስጥ ቁጠባን በማሰባሰብ ለሀገራዊ ልማት ማዋል ቀዳሚ ግባቸው ነው። የፋይናንስ ሉዓላዊነት ይህ ስትራቴጂ የኬንያን የፋይናንስ ነጻነት የሚያጠናክርና ኢኮኖሚውን ከውጭ ተጽዕኖ የሚከላከል ነው። የዜጎች ተሳትፎ ኬንያውያን በራሳቸው አቅም ሀገራቸውን በመገንባት ሂደት ላይ ንቁ ሚና እንዲጫወቱ ያስችላቸዋል። ይህ ደፋር መግለጫ በውጭ ብድር ለሚታመሱ የአፍሪካ ሀገራት ትልቅ ትምህርት ሊሆን የሚችል ሲሆን ኬንያ ይህንን ታላቅ ግብ እንዴት እንደምታሳካው ግን በብዙዎች ዘንድ በጉጉት የሚጠበቅ ጉዳይ ሆኗል።